ሰላም ልጆች እንዴት ናችሁ? ዛሬ የማቀርብላችሁ ምርጥ ተረት ነው። እሺ በደንብ አዳምጡኝ። አንድ ገበሬ በድሮ ጊዜ ከፈረሱ ጋር ይኖር ነበር። ከዛ አንድ ቀን ገበሬው ለፈረሱ እንደዚህ አለው፣ አንተ ከዚህ በኋላ አልጅታል። እኔ ከዚህ በኋላ አንተን አልፈልግም። ነገር ግን እዛ ጫካ ሄደህ አንበሳ አድነ ካመጣህ እኔ አንተን ቤት ውስጥ እመልሳለሁ አለው። ከዛ ፈረሱ ደግሞ አዝነው እየሄደ ባለበት አንድ ቀበሮ አገኘ። ከዛ ቀበሮ ደግሞ ለምንድን ነው ያዘንከው አለው። ከዛ ፈረሱ ደግሞ የሆነ ሁሉ ነገረው። ከዛ በኋላ ከነገረው በኋላ እኔ አንተ እቅድ አለኝ ብሎ ለጓደኛው ነገረው እቅዱን። ከዛ በኋላ አንበሳ ጋር ሄዶ ናና ምርጥ የምበላው የሞተ ፈረስ አለ አለ። ከዛ በኋላ እሺ ብሎ ነገር ግን እንዳበላኝ እግሬንና እጄን አስራለሁ አለ ቀበሮ። ከዛ እሺ ያለና አንበሳው ደግሞ እግሩንና እጁን አስሮት ቀበሮ ይዞት እየሄደ ልክ ፈረሱ ጋር ሲደርሱ ፈረሳ ደግሞ እንደሞተ ሰው አድርጎ አስመስሎ ተኝቷል። ከዛ ልክ ቀበሮ ይኸውና አንበሳው ሲለው ፈረሱ ብድግ አለና አንበሳውን ይዞ ከነክልዱ እየጎተተ ገበሬው ጋር ሄደ። ከዛ ገበሬው ደግሞ እንዴ አንተ በቃ አላለጀህም ብሎ ወደ ቤቱ መለሰው። ከዛ ቀበሮውን አንተ ጓደኛዬን አመሰግናለሁ አለው። ቻው ቻው ልጆችዬ፣ ሰብስክራይብ እና ሼር ደግሞ እንዳይረሳ እሺ።